የጌታ ቤተክርስቲያን ተብሎ ይጠራል። ሌላ አማራጭ ካልሰጠኝ ይጠራል። ሌላ ምርጫ ከሌለኝ ምርጫ ግን ከሰጠኝ ሌላ ምርጫ ማለት ክብሩን የበለጠ ከፍ የማደርግበት የጌቶች ጌታ መሆኑን እያወቅኩኝ ጌታ በሚለው ብቻ ባላስቀር ባያሳንሰውም ይጨምርለታል ብለህ ያሳንሰዋል። የጌታ ቤተክርስቲያን ማለት ባያሳንሰውም ለምሳሌ የጌቶች ጌታ ያ ማለት አያሳንሰውም ብዬ ነው የማስበው። በፍጹም ባያሳንሰውም ይጨምርለታል ብለህ አታስብም? የጌቶች ጌታ የንጉሶች ንጉስ የእግዚአብሔር ቤት ብትል የእግዚአብሔር ማደሪያ ብትል እንደዚህ አይነት ነገር አንድ ጥያቄ ልጠይቅህ። ኢየሱስ ጌታ ነው ሲባል ጌትነቱ የምን ጌትነት ነው? የምን ጌትነት ነው እየተባለ ነው? የአምላክነት ነው። ስማ የገዥነት አይደለም። የገዥነትም ጭምር ነው እንጂ የባህሪያዊ ገዥነትም ጭምር የአምላክነት ብቻ አለም። ገዢ ሲባል የምን ገዥነት? ባህሪያዊ ገዢ። ለምሳሌ መለኮት ማለት ትርጉም እንደሆነ ታውቃለህ? መለኮት ማለት መጀመሪያው ትርጉም መለኮት ማለት ሲፈታ መለኮት ሲፈታም ታውቃለህ ትርጉሙን ማለት እንደሆነ? ያዳምጥ። መለኮት ማለት የመጀመሪያው ትርጉም ገዢ፣ አምላክ፣ ጌታ፣ ፈጣሪ የተባለ ነው የሚተረጎሙ። መለኮት የሚለው እንዲህ በአንድ ፍሬዝ አይወሰንም። ከዛ ውስጥ አንኛ ለምሳሌ ገዢ እግዚአብሔር ማለትም ማለት ነው። እንኳን ስታስተምር እንኳን ሁሉን ቻይ፣ ገዢ፣ ንጉስ እያልክ ታብራራዋል። ስለዚህ ጌታ ስንል የሰዎች ልክ ሰዎች ያላቸው ጌትነት እየተናገርን አይደለም። ለክርስቶስ ሲሆን ወንድም ስለ ሰዎች እና አብርሃም ጌታ እንደተባሉት ወይም በተለያየ አይነት አጋጣሚ ሰዎች ጌታ እንደተባሉት እየተናገርን ነው። ስለ ክርስቶስ ጌታ ብለን ስንጠራ እግዚኦ መሐረነ ክርስቶስ ማለቱን ማለት ነው። እሱን አይደለም። ቤተክርስቲያን እግዚኦታ ስታደርስ ምን ብላ ነው የምታደርሰው? እግዚኦ መሐረነ ክርስቶስ ምን ማለት ነው? እንደዛ ማለት ነው ይቅር በለን ክርስቶስ ጌታ እግዚ ማለት ጌታ ማለት ነው። የቤተክርስቲያን እግዚ ከተባለ ጌታ ማለት ነው። እግዚ ከተባለ ጌታ ማለት ነው። እግዚ ኢየሱስ ክርስቶስ ከተባለ ጌታዬ ኢየሱስ ክርስቶስ ማለት ነው። ስለዚህ እንደዛ ብላ ስትናገር ጌታ ኢየሱስ ሆይ ይቅር በለኝ ስትል ቤተክርስቲያን ወይም ኪርያላይሶ ማለት ጌታ ኢየሱስ፣ ኪሪዮን ማለት ኪሪዮስ ጌታ ማለት ነው። ኪሪዮን ማለት የግሪክ ቃል ጌታ ማለት ነው። ኪርያላይሶን ስትል ጌታ ሆይ ማረኝ ማለት ነው። በዚህ ኪርያላይሶ ማለት ጌታ ሆይ ማረኝ ማለት ነው። ታውቃለህ? ኪርያላይሶ ማለት ኪርያላይሶን ያሳንሰዋል። ታዲያ ይሄ እግዚአብሔር ሆይ ማረኝ ብንል ይሻላል ወይንስ ኪርያላይሶ ብንል? የቱ ነው ልክ? የትኛው ልክ እንደሆነ አላውቅም፣ ግን በስግደት ወቅት አታውቅም የትኛው ልክ እንደሆነ? እግዚአብሔር ሆይ ማረኝ ወይንስ ኪርያላይሶ ወይስ ጌታ ሆይ ማረኝ ማለት ልክ ማለት ከምን አንጻር ነው? ከአነጋገር አንጻር የትኛው ነው ልክ? ሁለቱም ልክ ነው፣ ግን የተለያየ ሰዓት የተለያየ ቦታ እንጠቀምበታለን። አብዛኛው ጊዜ ቤተክርስቲያን የምትጠቀመው የትኛውን ነው? ኪርያላይሶ ብዙ ጊዜ ለስግደት ነው፣ ስንሰግድ ነው ኪርያላይሶ እንጠቀም። አብዛኛውን ኪርያላይሶ መሰለኝ ቅዳሴ ላይ ማለት አለ። ቅዳሴ አብዛኛው ጊዜ የምትጠቀመው ቤተክርስቲያን የትኛው ነው? ኪርያላይሶ ነው። ስለዚህ ቤተክርስቲያን ይህን የኢትዮጵያ ቤተክርስቲያን የምትጠቀመው አይደለ? ኪርያላይሶ። ስለዚህ አሳንሷለች ወይስ ከሆነ ጊዜ የጀመረችው ነገር ነው? ጌታ ወይ ማረኝ ማለት ጌታ ብሎ መጥራት ከሆነ ጊዜ የተጀመረ ነው ማለት ነው። ቤተክርስቲያን ከዘመናት በፊት አይደል ኪርያላይሶን የምትሌላ ያለችው? ስለዚህ አሳንሰዋለች ማለት ነው። ሊያውም በአምልኮቷ ቅዳሴዋ ትልቁ ጸሎቷ ነው አይደለ?
የምታውቀው። የጸሎት ሁሉ ጥግ ራስ ቅዳሴ ነው አይደለ? ታውቃለህ ነው። ስለዚህ በጣም በታላቁ ጸሎቷ ላይ ቤተክርስቲያን ደጋግማ የምትጠራው ጌታ ኢየሱስ ወይ ማረኝ አይደለ? ወይም ይቅር በለን ጌታ ኢየሱስ ይቅር በለን የምትለው አይደለ? በብዛት እውነት 12 ጊዜም እግዚኦ መሐረነ ክርስቶስ አይደለ የምትለው? ክርስቶስ ወይ ማረን አይደለ? እውነት ነው። በመጠቀም ደረጃ አብዛኛው ጊዜ ክርስቶስና ኢየሱስ ሚለውን ቤተክርስቲያን ትጠቀማለች በቀጥታ። ተሳስታለች ወይ ክብሩን ትንሽ ዝቅ አድርገዋለች ስታስብ? ኧረ እንደዛ አላስብም። ክብሩ አልተነካም። ታዲያ ልክ ስለዚህ እኛ መድረክ ላይ ስንጠቀም እኛ እዚህ ሚዲያ ላይ ታዲያ ስንጠቀሙ ለምንድን ነው እንዳሳነስን ተደርጎ የሚቆጠረው? ቤተክርስቲያን 24 ሰዓት እንደዛ ምትል ከሆነ አይ ማሳነሱን ትተህ ነው ሌሎቹን የቤተክርስቲያን ስሞች የጌታችን የመድኃኒታችን ኢየሱስ ክርስቶስ ስሞች ተጠቅመን ከፍ የሚያደርገው ከሆነ ከፍ የሚያደርገውን ለምን እንደ ልማድ አንወስደውም ነው እኮ። እስኪ ዝቅ የሚያደርገው የለም የበለጠ ከፍ ያደርገዋል ብለህ ታስባለህ አንተ? ምን አይነት ከፍታ ይሰጠዋል? ምንም የተለየ ከፍታ አትፈጥርም። ዝቅታም ከፍታም አትፈጥርም። ምክንያቱም እንደዚህ አይነት ለምሳሌ እኛ ክርስቲያኖች ስለሆንን ኢየሱስ ብለን ስንጠራ ዝቅ እያደረግነው አይደለም። የጌቶች ጌታ የአማልክት አምላክ ስንል ደግሞ በጣም ከፍ እያደረግነው አይደለም። ኢየሱስ በሚለው ስም ውስጥ በራሱ አምላክነቱ፣ ጌትነቱ፣ ፍጹም ሰውነቱ ሁሉ ጠቅልሎ እንደሚይዘው ታውቃለህ አይደል? ልክ ብለህ ለመጀመሪያ ጊዜ ስሙን ማን ትይዋለሽ ነው የተባለው ሉቃስ ወንጌል ላይ። ኢየሱስ አይደለ? ታዲያ መልአኩ ስሙን የጌቶች ጌታ የአማልክት አምላክ ኢየሱስ ትይዋለሽ ለምን አላላትም? የሚያንስ ከሆነ ኢየሱስ የሚለው ወይም ደግሞ የጌቶች ጌታ የአማልክት አምላክ ማለት ከፍ ማድረግ ከሆነና ኢየሱስ ማለት ማሳነስ ከሆነ ስታስበው መልአኩ ያሳንሰዋል? ኧረ ልክ ነው፣ ያሳንሱ። ስለዚህ ማስተካከል ያለብን ማይንድ ሴታችንን ነው። ችግሩ ያለው የእኛ ጭንቅላት ላይ ነው እንጂ ቤተክርስቲያን ጋር አይደለም ያለው ችግር። እኔ ነግሬያቸዋለሁ። እግዚአብሔርን ብላ ብትጠቀም ኢየሱስን ብላ ብትጠቀም እግዚአብሔር ብለህ ስትናገር ማብራራት አለብን። ምክንያቱም እግዚአብሔር የሚለው የአንድ አካል መጠሪያ አይደለም። የአብም የወልድም የመንፈስ ቅዱስም የአንድነት መጠሪያ ነው አይደለ? እግዚአብሔር ማለት። ስለዚህ እግዚአብሔር ስትል ማብራራት አለብን። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ብለህ መለየት መቻል አለብን። ስለዚህ ስህተት አይደለም ባጭሩ በቃ በጣም እንደዚህ ጽንፈኛ መሆን በራሱ ከሌሎቹ አብያተ ክርስቲያናት ሁሉ ነው የሚለየን። እኛ ለብቻችን የተለየ ዲዛይን የምናደርገው ኢየሱስ የለም። ከሐዋርያት ጀምሮ የተሰበከውን ፍሬም ይዘን ነው የምንቀጥለው። እንዳልኩ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ረቂቅ ናት፣ ሚስጥር ናት፣ በጣም ደስ ትላለች፣ ጥልቅ ናት። ያ ማለት የጌቶች ጌታ የአማልክት አምላክ ስላልክ አንተ ልክ ሆነ እኔ ደግሞ ጌታ ኢየሱስ በማለቴ ስህተት አንሆንም ቤተክርስቲያን ውስጥ